መልአክ ማን ነው መጽሐፍ ስለ መልአክ ስላነሳ ስለዚህ እኔ ደግሞ አያይዤ ጠቅላላ የመላእክትን ትምህርት ቢያንስ 3 ሳምንት 4 ሳምንት አነሳላችኋለሁ። ከዛ በኋላ ግን እናንተ ደግሞ ለሚቀጥለው ትውልድ ለምታገኙት ትውልድ ደግሞ መከራከሪያ ይሆናችኋል። ስለዚህ ባህሪያቸው ስንመለከት የመጀመሪያው የምንመለከተው በእግዚአብሔር የተፈጠሩ ናቸው። መቼና እንዴት እንደተፈጠሩ መጽሐፍ ቅዱስ ግን አይነግረንም። በማን ተፈጥረዋል? በእግዚአብሔር የተፈጠሩ ናቸው። መቼና እንዴት እንደተፈጠሩ ግን መጽሐፍ ቅዱስ አስረዳንም። ነገር ግን በእግዚአብሔር መፈጠራቸውን ደግሞ እንመለከታለን። በእግዚአብሔር ምን የሆኑ ናቸው? የተፈጠሩ ናቸው። ነገር ግን መቼና እንዴት እንደተፈጠሩ ግን መጽሐፍ ቅዱስ አስተምረ። ሆኖም ግን የእግዚአብሔር ፍጥረት ስለሆነው ከእግዚአብሔር ስልጣን በታች ናቸው። ኢየሱስ ያድናል። የእግዚአብሔር ፍጥረት ናቸው። ከእግዚአብሔር ስልጣን ምንድን ናቸው? በታች ናቸው እንጂ በላይ አይደሉም። ስለዚህ የሚመራቸው አለ፣ የሚገዛቸው አለ፣ የሚቆጣጠራቸው አለ። ዛሬ ሳምንት እንዳነሳነው በምድር ላይ ያለውን ኃይል አንስተነው ነበርና ስለ መንግስታት ስለ መሪዎች ስናነሳ በምድር ላይ ለምሳሌ ከላይ በኩል እንደኛ አይነት በጠቅላይ ሚኒስትር በሚመሩ ሀገራት ከላይ በኩል ጠቅላይ ሚኒስትር አለ፣ ከታች ደግሞ ማንኛውም ለጠቅላይ ሚኒስትር ይታዘዛሉ። የበላይ ባለስልጣን እሳቸው ናቸው። እሳቸው በምድር ላይ ያለውን ኃይል በምድር ላይ ያለውን ጦር የመምራት ኃይል አላቸው ብለን አውርተነው ነበር። የትኛው ነገር ላይ ጠቅላይ ሚኒስትር ጠቅላይ የፖሊስም አዛዥ ናቸውና ስለዚህ እግዚአብሔር የሁሉ ጠቅላይ የሁሉ አዛዥ የሁሉ ገዢ የሁሉ ፈጣሪ ናቸው ነው። አሜን። እስቲ ጮምና ምን በሉ። እግዚአብሔር የሁሉ የበላይ ነው፣ የሁሉ ፈጣሪ ነው፣ የሁሉ ገዢ ነው፣ ከሁሉ ይበልጣል። ስለዚህ መላእክቶች በእግዚአብሔር የተፈጠሩ ፍጥረት ናቸው። ስልጣናቸው ከእግዚአብሔር ስልጣን በላይ አይደለም፣ በታች ናቸው። የሚመራቸው እግዚአብሔር ነው፣ የሚቆጣጠራቸው እግዚአብሔር ነው። ለምሳሌ በምድር ላይ ያለውን ጦር ብንወስደው መከላከያ ብንወስደው ለምሳሌ ከጠቅላይ ሚኒስትር በላይ ናቸው፣ በታች ናቸው? በታች ናቸው። የሚያዙ የሚመሯቸው ማን ናቸው? እሳቸው ናቸው የሚመሩት የሚያዛቸው። በእርግጥ የእያንዳንዳቸው ሊደሮቹ እንኳን ቢኖሩም ግን ጠቅላይ አዛዥ እሳቸው ናቸው ማለት ነው። ስለዚህ እንደዚሁ የኛ ጠቅላይ የሰማይና የምድር ፈጣሪ መላእክቶችንም ሰውንም ነገስታትንም ሁሉ ጠቅለል አድርጎ የሚመራው ጠቅላይ ዋናው አዛዥ እግዚአብሔር ይባላል። ለዚህ ጌታ ጨብጭቡለታል። ሃሌሉያ እግዚአብሔር። ስለዚህ ሁሉ ጊዜ የሁሉ ባለቤት ነው። መጽሐፍ ቅዱስ ጥቅስ ካስፈለገ ቶሎ ቶሎ እንድናነሳ ብዙ ጥቅሶችን ማንበብ ባይጠበቅብኝም ግን የተወሰኑ ቁጥሮችን እናነሳዋለን። መዝሙር እናውጣና 148ን አውጥተን ከቁጥር 1 እስከ 5 ያለው ስናነበው የጌታ ቃል ስለነሱ የምናገረው እንስማ። መዝሙር 148 ምጽፍ ሰዎች ጻፍ አድርጓቸው ይጠቅማቸዋልና በቂ እውቀት ባይኖር ብንከራከር እናሸንፋቸው ማንንም ግን በቂ እውቀት ካለን ግን ከማንም ጋር ተከራክረን ማሸነፍ እንችላለን። 148ን እንደዚህ እናንበበው ከአንድ ጀምረው ምን ይላል? ሃሌሉያ ይልና እግዚአብሔር ከሰማያት አመስግኖ በአርያም አመስግኖ መላእክት ሁሉ አመስግኖ ሰራዊት ሁሉ አመስግኖ ፀሐይና ጨረቃ አመስግኖ ከዋክብትና ብርሃን ሁሉ ምን አድርጎት ይላል? አመስግኖ። መላእክት ምን አድርጎ? አመስግኖ። እሷን እንደፈለኳት መላእክት ምን አደረጉት አለ እግዚአብሔር? ያመሰግናሉ፣ አመስግኑ ተብሏል። ሌላም ክፍል ቢያስፈልግ ልስጣችሁና ቆላስይስ ምዕራፍ 1 ላይ 1:16 ማንበብ ትችላላችሁ። እናንተ ግን ያው እኔ አላነበውም ምክንያቱም ጊዜ ስለማይበቃን። ስለዚህ ዘፍጥረት 2:1 ላይ እንደዚህ አይነት ሐሳብ እናገኘዋለን። የእግዚአብሔር ቃል የምነግረን ሰማይና ዘፍጥረት 2:1 ላይ ሰማይና ምድር ሰራዊቶቻቸው ሁሉ ተፈጸሙ፣ እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመው፣ በሰባተኛው ቀን ከስራ ሁሉ ምን አረፈ ይላል። ስለዚህ ሰማይና ምድር ሰራዊቶቻቸው ሁሉ ተፈጸሙ ይላል። ስለዚህ በእግዚአብሔር ምን የሆኑ ናቸው? የተፈጸሙ ናቸው። ከተፈጠሩ ፍጥረት መካከል አንድ ናቸው። አንዱ መላእክት ናቸው። የእግዚአብሔር ፍጡራን ናቸው፣ የተፈጠሩ ናቸው። ኢየሱስ ያድናል። ሁለተኛ ስንመለከት ሁለተኛው
የባህሪያቸው ስንመለከት በእውቀታቸው ከሰው ይላቁ ቢሆኑም ውስን እውቀት አላቸው። እውቀታቸው ግን ከሰው ትንሽ ይላቁ ቢሆንም ግን ውስን ናቸው። ኢየሱስ ያድናል። መላእክቶች ከሰው ይበልጣል። ነገር ግን ምንድናቸው? እስቲ ውስን ናቸው በሉ። ውስን እውቀት አላቸው። ለምሳሌ ማቴዎስ ወንጌል 24 እናንብበው። የማቴዎስ ወንጌል ምዕራፍ 24 አብረን እናውጣና እናንብበው። መጽሐፍ ቅዱስ ያዘን የማቴዎስ ወንጌል ምዕራፍ 24 እናንብበው። 24 ላይ ሀያ 24:36 እናንብበው። እንደዚህ ይላል፣ እንዲሁ እናንተ ደግሞ ይህን 36 ላይ ስለዚህ ስለዛሽ ቀንና ስለዛሽ ሰዓት ከአባት በቀር የሰማይ መላእክት ቢሆኑም ልጅ ቢሆን የሚያውቅልን ብላል። እዚህ ውስጥ ከአባት በቀር መላእክት ቢሆኑ ይላል። ስለ ዳግም ምጽአት ስለ ጌታችን መምጣት ስናገር መላእክትም ቢሆኑ ይላል ከአባት በቀር ሊያውቁ አይችሉም። ስለዚህ መላእክቶች ሁሉን ያውቃሉ ሳይሆን አያውቁም። ውስን እውቀት አላቸው። ከሰው ይላቁ ቢሆኑም ግን ምን ያህል እውቀት አላቸው? ውስን እውቀት አላቸው። ስለ ሁሉን ነገር እግዚአብሔር የሚያደርጋቸውን ሊያውቁ አይችሉም። ሶስተኛ በኃይል ከሰው ቢበረቱም ሁሉን ማድረግ ግን አይችሉም። ሶስተኛ በኃይል ከሰው ምን ይሆናሉ? የበረቱ ናቸው። በኃይል ከሰው ኃይል ይበረታሉ። ነገር ግን ሁሉም ማድረግ አይችሉም። መላእክቶች በኃይል ከሰው ይበልጣሉ፣ ግን ሁሉን የማድረግ እንደ እግዚአብሔር ሁሉን የማድረግ ምን የላቸውም? ኃይል የላቸውም። ከመጽሐፍ ቅዱስ ዮሐንስ ራእይን እናውጣና እናንብቡ። 12:7 ላይ 12:7 እንደዚህ ይላል። ላንብብላችሁና አንጻፉ የምትጽፉ ሰዎች በሰማይ ሰልፍ ሆነ ይልና ሚካኤልና መልአኩ ዘንዶን ተዋጉ ይልና ዘንዶም ከመላእክቱ ጋር ተዋጋ አልቻላቸውም ይላል። ማን ነው ያልቻላቸው? ዘንዶ አልቻላቸውም ይላል። ኃይል አላቸው። ከሰው የበለጡ ናቸው። ነገር ግን ሁሉን የሚችሉ አይደሉም። ስለ መላእክት ትምህርት ስታነሱ እሺ ዳንኤል ምዕራፍ 9 ላይ ማንበብ ትችላላችሁ። ዳንኤል ምዕራፍ 10 13 ላይ ማንበብ ትችላላችሁ። ለምሳሌ ትንቢተ ዳንኤል ምዕራፍ 10ን ብናነሳ 10 እናንሳ። ትንቢተ ዳንኤል ምዕራፍ 10:13 እንደዚህ ይላል። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። እኔም ከፋርስ ነገስታት ጋር በዛው ተውት ይላል። ስለዚህ ኃይል አላቸው፣ ነገር ግን ውስን ኃይል እንዳላቸው ልትመለከቱ ይገባል። እያንዳንዱን ጥቅሶች ባታነቡም ግን የተወሰኑ ጥቅሶቹን ልስጣችሁና ትንቢተ ኢሳይያስ 37:36ን ማንበብ ትችላላችሁ። መዝሙር 103:20 ማንበብ ትችላላችሁ። ሐዋርያት ሥራ ምዕራፍ 5:19ን ማንበብ ትችላላችሁ። ብዙ ጥቅስ ባንሰጥም ስለዚህ ወደ አራተኛ ጋር ስንመጣ መላእክቶች በጊዜና በቦታ የተወሰኑ ናቸው። ምን አልኳቸው? መላእክቶች በጊዜና በቦታ ምን የሆኑ ናቸው? የተወሰኑ ናቸው በሉ። ትንቢተ ዳንኤል ምዕራፍ 9 ላይ ቁጥር 21 እናንብቡ። በጊዜና በቦታ የተወሰኑ ናቸው። እንደ እግዚአብሔር ሁሉ ቦታ መላእክቶች አይገኙም። ሁሉ ቦታ ላይ አይገኙም። በጊዜም በቦታ ምንድን ናቸው? ውስን ናቸው፣ የተወሰኑ ናቸው። እስቲ 21 እናንብበው። 9:21 እንደዚህ ይላል። 9:21 ላይ
ገና በጸሎት ስናገር አስቀድሜ በራእይ አይቼ የነበረው ሰው ገብርኤል እነሆ እየበረረ መጣ ይላል። በማታው መሰል ጊዜ ዳሰሰኝ ይላል። በጊዜና በቦታ ምንድናቸው? ውስን ናቸው ይላል። ገና በጸሎት ስናገር አስቀድሜ በራእይ አይቼ የነበረው ሰው ገብርኤል እነሆ እየበረረ መጣና በማታ ጊዜ ዳሰሰኝ ይላል። ዳንኤል አይቼ የነበረው አሁን ግን መጥቶ ዳስ። ስለዚህ በጊዜ በቦታ ውስን ናቸው። ሉቃስ 1 ላይ ምዕራፍ 1 ላይ 1:26 ማንበብ ትችላላችሁ። ሉቃስ 1:26 ከ27 ስትመለከቱ የሉቃስ ወንጌል ምዕራፍ 1:26 እስከ 27 ስትመለከቱ እንደዚህ ይላል። በስድስተኛ ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨችው ወደ አንዲት ድንግል ከእግዚአብሔር ዘንድ ምን ሆነ ይላል? ተላከ ይላል። ያው ስላክ የሚመጡ ናቸው። ስለዚህ ተላከና መጣ። አብሯቸው አልነበረም፣ ግን ተልኮ መጣ። ውስንነቱን ታዩታላችሁ። ከዛ በኋላስ መልእክቱን አድርሶላት ተመልሶ እንደሄደ ታዩታላችሁ። ሙሉ ማንበብ ብትፈልጉ ቀጥሎ ስታነቡ ደግሞ መልአኩም ወደ ለሷ ያው የነገራ መልእክት መሲህ ከሷ እንደሚወለድ ነው። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ጌታም ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ ምክንያቱም ለእግዚአብሔር ተመርጣለችና። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት አለ ሰላምታ ብላ አሰበችው። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ጸጋ አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ይሆናል፣ የልዑል ልጅ ይባላል ብሎ ይህን መልእክት ከነገረ በኋላ ደግሞ እንዴት ተለያት እናየዋለን ማለት ነው። ስለዚህ በቦታ በጊዜ ምን የሆኑ ናቸው? የተወሰኑ ናቸው መላእክቶች። ስለዚህ ጠቅላላ ስለ መላእክት እውቀት ያው ጠቅላላ እውቀት እንዲጠቅማችሁ ነው። ብጽፏችሁ ይጠቅማችኋል። እያንዳንዱ መከራከር፣ ምክንያቱም የመላእክት አምልኮ በጣም በሚመለክበት ሀገር ላይ እንደዚህ አይነት ነገሮች ማወቅ ጥሩ ነው። ስትከራከሩ የእግዚአብሔር ቃል ልትሰጧቸው ይገባል እና ስለዚህ በቦታ በጊዜ ውስን ናቸውና ትንቢተ ዘካርያስ ምዕራፍ 11 ላይ ደግሞ ይህን ታነቡታላችሁ። እንዲሁም አንደኛ ቆሮንቶስ 5:8 ታነቡታላችሁ። ቀጥለው ቁጥራቸው አላፋት ናቸው። ቁጥራቸው ምን አልኳቸው? አላፋት ናቸው። በጣም ብዙ ናቸው መላእክት። የመላእክትን ቁጥር እግዚአብሔር ራሱ ሊያውቅ ይችላል፣ እኛ ግን እናቆም። በጣም ብዙ ናቸው፣ እልፍ አላፍት ናቸው። ስለምን አላፋት ናቸው። እግዚአብሔር ግን እያንዳንዳቸውን የፈጠራቸው ያውቃቸዋል፣ ይጠራቸዋል። እግዚአብሔር ከሁሉ በላይ ነው። ስለዚህ ፍጥረት ናቸው ነው እያለን አለ ነው። የተፈጠሩ ናቸው እንጂ አምላክ አይደሉም፣ የሚመለኩም አይደለም። በጣም ቁጥራቸው በጣም እልፍ ናቸው። እልፍ አላፋት መላእክቶች የሚያመልኩት ነው አይደል? እግዚአብሔር ቃል የምለው የሚመለከው ብቻው በእነሱ ታጅቦ ሌትና ቀን ብዙ አምላኮች ያለው ብቻውን ልመለክ የተገባው ብቸኛ ጌታ የኛ ኢየሱስ የኛ እግዚአብሔር። ስለዚህ ጌታ ጨብጭቡለታ። ስለዚህ እኛ ራሳችን ባናመልኩ እንኳን እልፍ አላፍት መላእክቶች ምን አረጉታል? ያመልኩታል። እኛም እድለኛ ሆነን ካለ አንዳንድ ጊዜ አንዳንድ ሰዎች ልክ እሱ አምላኪ፣ እሱ ዘማሪ፣ እሱ ሰባኪ፣ እሱ ከሌለው እግዚአብሔር የሆነ የሚያመልከውን ሰው ያጣ፣ እሱ ካልመጣ የሆነ እግዚአብሔር ክብሩ የቀነሰ ይመስላል። መቼም ቢሆን ከክብሩ ሃሌሉያ ያልቀነሰው ያልጎደለው ለዘላለም ክቡር የሆነ ጌታችን አሜን። ስለዚህ ጌታ ጨብጭቡለት ሃሌሉያ። እግዚአብሔር ብቻውን ለዘላለም በእልፍ አላፍቶች መላእክት ታጅቦ የሚመለክ ሲመጣም ታጅቦ የሚመጣ የናዝሬቱ ኢየሱስ። ስለዚህ ጌታ ጨብጭቡለት ሃሌሉያ አሜን። ቁጥራቸው እልፍ አላፋት ናቸው። ለምሳሌ ዕብራውያን 12 እናንብብና ብናነበው እስቲ ያዟት፣ ጥቅሱ ይጠቅማችኋል። ዕብራውያን 12ን ብታነቧቸው ይጠቅማል። እኔ ግን ቶሎ ቶሎ ብዬ ጊዜ ለመጠቀም አነብላችኋለሁ እና 12:22 ላይ የምለውን የጌታን ቃል ላንብብላችሁ እኔ
12:22 ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋልና ወደ ሰማያቱም ኢየሩሳሌም በደስታ ወደ ተሰበሰቡበት ወደ እልፍ አላፍት ሃሌሉያ። እንግዲህ እስቲ ከ22 ስንጀምር ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ምን ሆናችኋል? ደርሳችኋል። ወደ ሰማያቱም ኢየሩሳሌም በደስታ ወደ ተሰበሰቡ አላፋት መላእክት ይላል። ሃሌሉያ። እንግዲህ ስንሄድ በእልፍ አላፋት መላእክት ወዳለበት ኢየሩሳሌም ወደ ጽዮን ነው የምንሄደው ማለት ነው። አሜን። ስትሄዱ በቃ እልፍ አላፋት መላእክቶች ወዳሉበት ትደርሳላችሁ ነው። አዎ እንደርሳለን፣ ደግሞም ደርሳችኋል ነው የዕብራውያን ጻፊ እና ታዲያ እነዚህ ወዳሉበት ነው የምንሄደው ማለት ነው። ስለዚህ ከነሱ ጋር ለዘላለም እያመለከን እንኖራለን። አሜን አሜን ሃሌሉያ። ተስፋችን ኢየሱስ የተባረከ ይሁን። ስለዚህ እልፍ አላፋት ናቸው፣ ቁጥር የላቸውም። እግዚአብሔር ግን እያንዳንዳቸውን ስማቸውን፣ ስራቸውን ሁሉ የሚያውቅ እግዚአብሔር መሪያቸው ይቆጣጠራቸዋል። ሃሌሉያ። ሁሉ ነገር ከእግዚአብሔር ቁጥጥር በላይ ሊሆን አይችልም። እሱ ግን ሁሉን ምን አደረገዋል? ይገዛዋል፣ ይቆጣጠረዋል። ሃሌሉያ። እሺ ወደ አምስት ነው በእናንተ ቁጥር እስቲ ስንመለከት በዓይን የማይታዩ ስጋና ደም የሌላቸው መናፍስት እንደሆኑ አጠቃላይ አገላለጽ መጠቀም ይቻላል። ነገር ግን በሰው አምሳል ሊገለጡ ይችላሉ። ምን የላቸውም? በዓይን አይታዩም። መልአክ ያየ ሰው አለ? አሁን በኢትዮጵያ መልአክ ስዕል ታዩታላችሁ በየቦታው። መቼ አይተውት ነው የሳሉት? ማን ነው የሳለው የሚለው እና አባ ናቸው የሳሉት? ማን ነው የሳለው? የት አይተውት ነው? መልአክ እንዲህ ናቸው። ምናልባት በህልማቸው አይተው ከሳሉት አላውቅም። ብቻ በዓይን ምን ማረጉ ናቸው? ማይታዩ ናቸው እና ስጋና ደም የላቸውም። አይጨበጡ፣ አይዳሰሱ፣ ምንም የላቸውም። ስለዚህ እንዴት መልአኩ ምናልባት እነዚህ በሰው አምሳል ሊገለጡ ይችላሉ? ከመጽሐፍ ቅዱስ አሳያችኋለሁ። እና ከሰው ማን ነው በዓይን የማይታዩ ስጋና ደም የሌላቸው መናፍስት እንደሆኑ አጠቃላይ አገላለጽ መጠቀም ይቻላል። ነገር ግን በሰው አምሳል ሊገለጡ ይችላሉ። ዘኍልቍ ምዕራፍ 22:31 ላይ እስቲ ዘኍልቍን 22 እናንብበው። ዘኍልቍ መጽሐፍ ቅዱስ ያዘን። ዘኍልቍ እናንብበው 22 ላይ ዘኍልቍ ምዕራፍ ከዘሌዋውያን ቀጥለው 22 ላይ በሰው አምሳል እግዚአብሔር ይገለጣል። በመላእክቶች በሰው አምሳል ሊገለጡ ይችላሉ። 22 ላይ ቁጥር 31 ላይ ቁጥር 31 አህያይቱም ባላምን ከብዙ ዘመን ጀምሮ እስከ ዛሬ ድረስ የምትቀመጥብኝ አህያ አይደለሁምን? በእውኑ እንዲህ አደርግ ዘንድ ልማዴ ነበርኒ አለችው ይላል። እንግዲህ እዚህ ጋር እግዚአብሔር እንግዲህ አህያውን እያናገራት ነው። አህያው ደግሞ ባላምን እያናገረችው ነው ማለት ነው። እግዚአብሔር እንደዚህ አይነት አገላለጽ ሊገለጽ ይችላል። አሁን ምንድነው አላራ ማን ነው ከላይ ምንድነው መለው ከ31 እግዚአብሔርም የባላምን አይኖች ከፈተ፣ የእግዚአብሔር መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ አየ ይላል። አሁን እዚህ ጋር እግዚአብሔርም የባላምን አይኖች ምን አደረገ? ከፈተ። ቀጥሎስ የእግዚአብሔር መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ ይዞ አየ ይላል። በሰው መልክ ይገለጣል። አሁን እዚህ ጋር መልአክን አየ ሲባል መልአክ ስጋ የላቸውም፣ ደም የላቸውም፣ አይታዩም። ነገር ግን ምንድነው በሰው አምሳል ሰው መስለው ሰይፍ ይዘው ሲቆም አየ ይላል። ኢየሱስ ተባረከ ይሁን። ለእንደዚህ አይነት ክፉ ሰዎች ለዚህ ነው የጌታ መልአክ ታየው የሚሉ ሰዎች እግዚአብሔር እንደዚህ በሰው አምሳል ይመጣል፣ ሰው መስለው ይመጣል። አገልጋይ ብዙውን ጊዜ ብዙ ሰዎች እንትናን አየው ይሉታል። በሚዲያም እዩን አይቼ እንትናን አይቼ እንትና ተገልጦልኝ እንትና መጥተው እንዲህ ስናገር እንዲህ በቃ እንደዚህ ነው መልእክቱን የምናገረው። ብዙውን ጊዜ
የመልእክት እግዚአብሔር የመናገር መንገድ እንደዚህ ነው እና በሰው አምሳል ነው እንጂ የሚገለጠው ራሱ። ለምሳሌ ባሪያም እንግዲህ ጠማማ መንገድ እየሄደ ነው፣ እግዚአብሔር አትሂድ እያለው ነው። ይሄ መንገድ ልክ አይደለም፣ የተባረከውን የጌታ ልጅ አትርገማቸው እያለው ነው እግዚአብሔር። ነገር ግን ገንዘቡን ስላየው፣ ብሩን ስላየው፣ ወርቁን ስላየው፣ ሀብቱን ስላየው ሊረግማቸው፣ ሊመታቸው፣ ሊበጠብጣቸው እየሄደ ነው። ነገር ግን እግዚአብሔር በፊቱ ቆሞ አየቱም እንኳን ቃል በሌላ አየው። እግዚአብሔር የነቢዩን እብደት ገተው ይላል እግዚአብሔር ቃል በሌለው አማርኛ ማይችል፣ ግዕዝኛ ማይችል፣ ግሪክኛ ማይችል፣ ዕብራይስጥ ህብሩ ማይችል አያም ተናገረችው። የተመዘዘውን ሰይፍ የያዘውን መልአክ አየው ይላል። ይሄ ማለት በሰው አምሳል ተገልጦ ማለት ነው። እግዚአብሔር ለእናንተ የሚገለጥላችሁ። አሜን አሜን አሜን። እግዚአብሔር ይታይላችሁ። ስለዚህ እግዚአብሔር ስጋ እንደዚህ በሰው አምሳል መልአክ ሊገለጥ ይችላል። እግዚአብሔር መልእክቱን ለማድረስ ለሰው ልጆች እንደዚህ ተገልጠው ሊናገር ይችላል እንጂ እንደዚህ በአካል ስለዚህ የማይታይ ስጋና ደም የሌላቸው እንዴት ሊታዩ ይችላሉ? ስለዚህ ይሄንን ማርቆስም ላይ 16:5 ላይ፣ ሉቃስ 24:5 ላይ፣ ማቴዎስ 28:3-5 ላይ እስቲ ማቴ 28 ላይ እስቲ እናንብቡ። አንድ ጥቅስ አንብበን ከዛ ወደሚቀጥለው ለማቴዎስ ወንጌል ምዕራፍ 28ን እስቲ እናንብቡ። 28:3 ላይ እንደዚህ ይላል፣ መልአኩም እንደ መብረቅ ልብስ እንደ በረዶ ነጭ ነበር ይላል። እንግዲህ መልአኩ ጌታችን ኢየሱስ ክርስቶስ ከሙታን በተነሳው ጊዜ ማለት ነው። የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነና ቀርቦም ድንጋዩን አንከባለው በላዩ ላይ ተቀመጠ። መልአኩም መብረቅ ልብሱም እንደ በረዶ ነጭ ነበር ይላል። ጠባቆቹም እርሱን ከመፍራት ተነሳ ተናወጡ፣ እንደሞቱም ሆኑ ይላል። እንግዲህ በሰው አምሳል ተገልጦ የሆነ ሰራዊት ሳይኖር ሰራዊት የሚመስል ነጭ ልብስ የተጎናጸፈ ሰው አየው ሲባል አልሰማችሁም? የእግዚአብሔር መልአኮች ሲላኩ እንደዚህ ነጭ ልብስ ለብሶ ሊገለጡ ይችላል ማለት። ስለዚህ አዩ ይላል። እንደው ማርቆስ 16 ላይ ለነ ማርያም የተገለጠው መልአክ እንግዲህ በሰው አምሳል ይገለጣሉ። አየን ነው የሚሉት አይደለ? አየናቸው እና እዚህ ጋር እንደዚህ ያነሳው ቆሞ አየን፣ አይተነዋል፣ እንደዚህ አለን ይሉታል። ለምን? በሰው አምሳል ምን ይሆናል? ይገለጣል የእግዚአብሔር መልአኮች። ለዛም ደግሞ ጌታ ስልካቸው ነው የሚመጡት። ኢየሱስ ያድናል። ስለዚህ በአይን የማይታዩ ስጋና ደም የላቸውም፣ በአይን አይታዩም፣ ግን በሰው አምሳል ሰው መስለው ልታዩ ሊገለጡ ይችላሉ ማለት ነው። ለምሳሌ ማርቆስን ስትመለከቱ ማርቆስ 16 ስትመለከቱ ምን ይላል? 16ኛው ላይ ምን ይላል? ጎልማሳ ቁጥር 5 ላይ ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። ጎልማሳ ምን የሆነው? ነጭ ልብስ የተጎናጸፈ የለበሰ ሰው አዩን። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱ ኢየሱስን ትፈልጋላችሁ፣ ተነስቷል፣ በዚህ የለም። እርሱን ያኖሩበት ስፍራ ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስ ወደ ገሊላ ቀድማችኋል እንደነገራችሁ በዛ ታዩታላችሁ ብላችሁ ንገሯቸው አላቸው ይላል። ጎን ያለው ሰላም ነው ወይ በሉት። አዎ ቅዱሳን ስለ መላእክት ማወቅ ያስፈልጋል ሁሉ ጊዜ እና በጣም ወሳኝ ትምህርት፣ በነገራችን ላይ የመላእክት ትምህርት በጣም ወሳኝ ነው እና ስለዚህ መልአክ አየው የሚሉ ሰዎች ጎልማሳ መስሎ የታየው መላእክቱ ነው የታያቸው። እዚህ ቦታ ላይ ምንድነው የተጎማናው? ነጭ ልብስ ለብሰው ታያቸው ያናገራቸው መልአክ በስጋ በአይን ስለማይታዩ መስለው በሰው መስለው ሊታይ ይችላል። እግዚአብሔር እንደዚህ ነው። ለዚህ ነው ሰው የሆነ መልአክ መጥተው እንዲህ ሲያረገኝ ዳንኤልም ብሎታል እኮ ያኔ ያየሁት ምን አረገኝ ይላል። መጣ በራእይ ያየሁት መጥተው ዳሰሰኝ ይላል። አሜን። እግዚአብሔር ዛሬ የሚዳስሳችሁ ይሄ የጌታ መልእክት ይመጣል።
አንዳንድ ጊዜ እኔ የሆነ ጊዜ አመመኝ የዛሬ 20 ዓመት አካባቢ ነውና አሞኛልና ማለዳ ተነሳሁኝና ማለዳ ተነስቼ እግዚአብሔር ሆይ ይሄ በሽታ ከላይ ላይ ይነሳ ብዬ ረጅም ሰዓት ጸለይኩኝ። ማለዳ ተነስቼ አንድ ወዳጅ ቤት ነው ያደርኩትና ካልጋ ወርጄ ተንበርክኬ ጸለይኩኝ ረጅም ሰዓት። ከጸለይኩኝ በኋላ አንድ አገል ተመልሼ ተኛሁ። ወደ ሊነጋጋ አካባቢ ላይ ተመልሼ ተኛሁ። እንደዚህ አይነት ልምድ ካላችሁ በጣም የተባረካችሁ ሰዎች ናቸው። አሜን ነው። 9 ሰዓት ተነስታችሁ የምትጸልዩ ሰዎች ከኔ ጋር 9 ሰዓት የምትጸልይ አለ ሌሊት። ኧረ በጣም የተባረካችሁ ናቸው። አጨብጭባካችሁ። እንደውም አሁን የአገልግሎት ድካም የብዙ ነገር ድካም ብዙ መጫጫኖች ከልክሎ እየከለከለኝ ነው እንጂ እኮ ሌሊት እነሳ ነበር በብዛት። እኔ በሌሊት ጸሎት ይታወቃለሁ። በጣም ነው የምጸልየው ሌሊት ላይ። በተለይ ሌሊት ነው የኔ ነገር ሁሉ ነገር የሚሰራው ሌሊት ላይ ነውና ሌሊት ጸሎት በጣም ወሳኝ ነው። ከቻላችሁ ሁላችሁም ብትነሱ 9 ሰዓት ላይ አላርም ሞልታችሁ ግዴላችሁ ስራም ብትሄዱ የሆነ ሰዓት ላይ ናፕ አድርጋችሁ ትሄዳላችሁ እና ግን የሆነ ሰዓት ተነስታችሁ በጌታ ፊት ጸልያችሁ እና በዛ ሰዓት ተመልሼ የሆነ ጸልያችሁ ተመልሳችሁ ከተኛችሁ በኋላ የምታዩት ህልም የምታዩት መንፈሳዊ ዓለም የሚመጣው የጌታ በረከት ለቀኑ ያለው መልእክት እናንተ ምን ሆናችሁ የምትሉ መሰላችሁ? የሆነ ነገር ተጫጭኗችሁ ሳይሆን የሆነ ህይወታችሁ በጣም በመንፈሳዊ ክብደት ነው የምትሞሉ። አሜን አሜን። እግዚአብሔር በዚህ ይባርካችሁ። የጸሎት መንፈስ ይብዛባችሁ እና ምን ልላችሁ ነው? በዛ ተመልሼ ጸለይኩኝና ጸልዬ ተኛው። ከተኛው በኋላ አንድ አገልጋይ መጣ። ኢየሱስ ያድናል። ያ አገልጋይ በራእይ ነው የማየው እና መጣና ትንቢት ይናገራል። እኔ ላይ ነው የምናገረው። ይሄ የምታየው የሆነ መንፈስ አሳይ ነበርና ማረሰው አንዱ አውሮፕላን ማን ነው ሄሊኮፕተር ነችና ሄሊኮፕተር ነው የሚከታተለኝ ሊመታኝ ማለት ነው። ሄሊኮፕተር ነው የሚከታተለኝ። ከዛ ያ ሄሊኮፕተሩ ደግሞ ከኔ አልፎ ሌላ ጋር ሲከሰከስ አንድ ያየሁት እሱ ነው። ሁለተኛ አገልጋዩ ይህም በሽታ ካንተ ላይ ከዛ ጀምሮ ነቅያለሁ አለኝ። ሃሌሉያ። ምን አድርጌያለሁ? ነቅያለሁ ስል ብድግ ስል ማንም የለም። ኢየሱስ ያድናል። ከዛ በኋላ ቼክ አፕ ሄድኩኝና ያው የተናገረው ጌታ ታማኝ ነው። ሲሄድ የለም ጎን ያለ ሰው የለም በሉ እባካችሁ። የኔ ጌታ ይፈውሳል። አሜን አሜን። የኔ ጌታ ያድናል። ሃሌሉያ። ጩና ኢየሱስ ይፈውሳል በሉ። በመስቀሉ ስር ከሆናችሁ እሱ ማንም ሳይዳስ ምን ሊላችሁ የፈለኩ መሰላችሁ? እግዚአብሔር በአገልጋይ መስለው እንዲህ ስናገር ማስታወስ አለባችሁ። እግዚአብሔር መቼም ቢሆን በራሱ መጥቶ ስለማይናገር ማለት ነው። እግዚአብሔር በሰው ይመጣል፣ በሆነ ነገር ይመጣል። እንደው ባለያም አመፀኛ ስል በማመጣ በአህያው እኮ ነው። አህያው እንግዲህ እዚህ አካባቢ ካለው አህዮች አንዱ ቆሞ ማቴዎስ፣ ሉቃስ እንትና ብላችሁ አገር ጥላችሁ ነው የምትሄዱት አይደል? ስማችሁን ጠርቶ እንዴ ምን እየሰራክ ነው ብሎ በኢየሱስ ይሄማ ምናምን ብላችሁ ነው። እና ሰው ሲበዛ ማለት ነው እግዚአብሔር በአህያ ተናገረ ማለት ኦሬዲ እኛ አልቆልናል ማለት እኮ ነው። በቃ አልሰማነውም ማለት ነው። እግዚአብሔር እንደዚህ ያንቃችሁ። ጩና ያንቃ በኢየሱስ ኢየሱስ ያድናል። ምን አልኳችሁ? እግዚአብሔር እንደዚህ ተናገረ ማለት አብደናል ማለት ነው። ኦሬዲ የጌታን ስም ድምፅ አልሰማንም፣ እኛ አንሰማም ብለናል ማለት ነው። እግዚአብሔርን አንሰማም አንተ አትናገረን ብለናል ማለት ነው። አህያ ተናገረ፣ ዶሮ ተናገረ። በእብድ ተናግራችሁ አታውቁም? በእብድ የተናገረበት ጊዜ ለእናንተ እኔ አንድ ጊዜ ሁለት አገልጋዮች መንገድ ላይ ይጣላሉ። ክርክር መንገድ ላይ ቆሞ አስፋልት ላይ ባስ ስቴሽን ጋር ቆሞ ይከራከራሉ። ሲከራከሩ አንድ አይነ ስውር መጣ። እንዲህ ያለ መጣና አንዱን በቴስታ አለው።
ያኛው አንደኛ አገልጋይ ወደው ነቀና በጌታ በእብድ እኮ እግዚአብሔር ደበደበን ዛሬ ይቅርታ አለና ይቅርታ ጠይቆ ሄደ። ክርክር ሲበዛ ማለት ነው። እኔ ማረሰው እኔን በእብድ አስደብድቦኛል እግዚአብሔር ጌታ ይባረክ። በምን አልኳችሁ? በእብድ አውቀዋለሁ። አረሰም እብድ የመተኝን ጊዜ አረሰም። በጣም የቆየ ጊዜ ነው። አገልግሎት እንደጀመርኩ አካባቢ አለ አይደል የሆነ አየር ውስጥ ዌብ ተነስቶብኝ ማዕበል ተነስቶብኝ ብቻዬን ሄዳለሁና ብቻዬን እየሄድኩ ባለበት በእግሬ ነው የምሄደውና ከሰማይ ከምድር ይምጣ አላውቅም። እዚህ ጋር ሳየው ሰው የለም። እንግዲህ እብድ የሚኖረው የት ነው? ከተማ አይደለ? እኔ ግን ከከተማ ወጣ ብያለሁ። በእግሬ እየሄድኩ ነው። እያወራሁ ግን እየሄድኩ ነው። አለ አይደለ አንዳንዴ ልክ እንደ እብድ ብቻችሁን የሚያናግራችሁ አለ የሆነ አንዳንዱ ያው እየተጽናና እየዘመረ የሚሄዳል። አንዳንዱ ከኑሮ የተነሳ እኔ ምናምን ይምላል። እሱ የተመታየው መንገድ ስትሄዱ ሌላም እንዳይገጫችሁ በመንፈስ መሆን ነው። አሜን ነው። ከዛ እኔ ከተማ አይደለም ከከተማ ወጣ ብሏል። ከሰማይ ይምጣ ከመሬት ይምጣ አላቆም። እብዱ መጣና በጥፊ አረገኝ። በኢየሱስ ክርስቶስ ከየት ነው መጣው እብድ? ስለዚህ ያው የገባበት ገብቶኛልና ያለኝ ቻንስ ያ ማጉረምረሜን ወደ ምስጋና ምን ማድረግ ነው? መቀየር ነው። ጎን ያለው ሰው ወደ ምስጋና ቀይር በለው። እስቲ ዲሽን ቀይር ወደ ምስጋና በለው። ኢየሱስ ያድናል። ምን አድርገው? እስቲ ቀይር በለው እንጂ ቀይር እጂ ጋር ኢየሱስ የተባረከ ይሁን። ዲሽን ምን አድርገው? ወደ ምስጋና ምን አድርገው? ቀይር እንጂ ኢየሱስ ያድናል። እና ከዛ ያንን ማጉረምረም ያንን ማሰብ ያንን ጭንቀት ወዴት ቀየርኩኝ? ወደ ምስጋና ቀይሬ እየዘመርኩልሽ ወደ ቤት። ጎን ያለ ሰው እየዘመርክ ወደ ቤት ሄደ በለው። ሃሌሉያ። እግዚአብሔር የምናገርባቸው መንገዶች በጣም ብዙ ናቸው። ለዚህ ነው እግዚአብሔር በአንድም በሌላም እናገራል ስል ሰው ግን አያስተውልም። አንዳንዱ በሽታ ይናገር የለም ስታመጽ በበሽታ ድብ ሳያረገ ሲመታ ሆስፒታል ለራስን ስታገኝ ምን ሆኜ ነው? ይሄ ሲበዛ መታን ማለት ነው። በርግጥ የታመመ ሁሉ እግዚአብሔር መጥቶታል። በሽታ በብዙ መልኩ ይመጣል። ሰው ይታመማል። በዚህ ዓለም ቆሻሻ ዓለም ውስጥ ስላለን ያው ቆሻሻ ያገኘናል። አንዱን የያዘው በሽታ አንዱን የያዘው ታይፌስ ወደ አንዱም ወደ ሌላም አንዱን የያዘው ጉንፋን ይተላለፋል። አንዱን የያዘው ወባ አሁን ደቡብ አካባቢ ላይ ወባ በሽታ አለ አይደል? ወደዛ ሄደውሉ ወባ ይዞ ይመጣል። ተመታዩን አለምቱ ይሄ ሁሉ እኮ ማለትም አሁን የንጽህና ችግር የምናምን ችግር ነው እንጂ የመጣው ታይፎይድ አሞኛል ብያለሁ ለአንድ ወንድሜ። እንዴ እዛ ሀገር ሁሉ ታይፎይድ ነው እንዴ ያለኝ። እናንተ ጋር ታይፎይድ የለም አልኩኝ። አይ እንደሱ ከሆነ እኔም እመጣለሁ። ለካ ቆሻሻ በሽታ አንዳንዴ ከንጽህና የተነሳ የሚመጡ በሽታዎች አሉ። ለና ወባ ምናምን የሚመጡባቸው እንትኖች አሉ። ትንኝ ነው አይደለ? የቆሻሻ የምነሳ ነው። ስለዚህ ወባ ያደጉ ሀገራት ላይ በብዛት የለም፣ ያላደጉ ሀገራት ላይ ነው በብዛት የሚገኘው። አላችሁልኝ? ዓለም ላይ ብዙ ቆሻሻ በሽታዎች አሉና ያ ያገኛል። ግን እግዚአብሔር የምናገርበት መንገድ ያው መላእክት ስለ መላእክት እያብራሁ ነው ወደዛ የገባሁት። በራሳቸው አይገለጡም ግን መስለው ይመጣሉ ነው። እግዚአብሔር የምናገርባቸው መንገዶች በጣም ብዙ ናቸው። እኛ ግን ማስተዋል ይጠበቅብናል። አንዳንዴ ነፋስ አስነሳል አይደለ? አው ነፋስ፣ አንዳንዴ ወጀብ፣ አንዳንዴ ሰው፣ አንዳንዴ ማታውቁት ነገር አመጣና እንዲህ ብላችሁ ልታስተውሉ ይገባል። በላም የባላቀን ምክር ሰምተው መልእክት ተቀብለው ገንዘብን ከፍ አደርጋለሁ ሰጣለሁ ስል እኮ ነው። አሁን ዛሬ ጠንቋይ ቤት የሚንከራተት ሰው ምንድነው ካለ ገንዘብ ማን ነው ትበለጽጋለህ ብሏቸው እኮ ነው። አጅሬ አታለው እየዘረፋቸው ነው። የተመታ ይሆን ሰይጣን ነው እንደ የሚያጭበረብራቸው። ትበለጽጋለህ ለምሳሌ በያድግ ጊዜ 400 ሺህ ብር ለጠንቋይ የሰጠው ሰው በሚዲያ ቀርቦ እናውቃለን። ስንት መቶ ሺህ? 400 ሺህ። እንግዲህ 400 ሺህ ብር ለጠንቋይ የሰጠው ሰው ስንት ሊያገኝ ነው? ብዙ ታገኛለህ ብሎት በእንመለስ ጊዜ ነው ተይዞ እንኳን
እነ ታምራት ጠንቋይ ታምራት ተባለ። አላወቃችሁም? እሺ ካላወቃችሁም ሄዶ ያለፈው ጊዜ ነው። እሺ 400,000 ብር ለጠንቋይ ሰጥቶ ሰው ከዚህ በላይ ሊባረክ እኮ ነው። ስለዚህ አጋንንት እንደዚህ አድርጎ ይዘርፋቸዋል። ይሄ ሰው በእንደዚህ ተዘርፎ እና ባርከኝ ከዚህ በላይ ባርከኝ ነው እንግዲህ 400 ሰጥቶ ሚሊዮኔር አርገኝ እንደዚህ አርገኝ የእናንተን ሀብት አምጣለኝ አው እሰጣለሁ እንዲህ አርግባችሁ እንደዚህ ያመኛችኋል። ሰይጣን ስራው የፈረሰ ይሆን ጮና ስራውን አፍርሻለሁ በለ። ስራው በወንጌል ኃይል ይፍረስ በለ እንጂ መስሏቸው ነው። ሰይጣን መልሶ ነው የሚበለው። ምን አርጎ መልሶ ራሱ ነው የሚበለው እንጂ ካልገበርከው ለምሳሌ አመታውን ካላቀረብክለት እኮ መልሶ ይመታል። ወይ በሽተኛ ያረጋል፣ አርጋ ቁራኛ ያረጋል፣ ሽባ ያረጋል። ግድ እኮ ነው። ከአጋንንት ጋር ማህበር ከጀመራችሁ ማቋረጥ አትችሉም። አሁን እኛ ለጌታ የምንሰጠው ገንዘብ እንኳን እስቲ አስራት ያልከፈላችሁ ብል ለምሳሌ ለጌታ ገንዘብ ብል በኩራት ያልከፈላችሁ ብል ጌታ ግን ሽባ አላረገንም አይደለ? አላኮረፈም። ጌታ ግን አለመባረክ ያንተ ጉዳይ ነው አትባረክም እንጂ ብሎ ዝም ብሏል። አጅሬ ግን ያችን ቀን ካሳለፋችሁ አገር ሰላም የለም። ሰውዬን ሽባ አርጎታል። ምንድነው ያ የለመዳትን ስላልበላ በኢየሱስ ስም ልምዱን ዛሬ አክሽፌያለሁ። ጮና ልጁ የተገለበጠ አይሁን በለ። ወራዊ ያላችሁ አመታዊ ያላችሁ በየጊዜ የሚመጣው ያ ነው። ለምን ሰው ይገብራል? ለአጋንንት ለጌታ ህይወቱን ሰጥቶ እርፍ ብል ሰላም አለው። ኢየሱስ የሚሰጠው ሰላም ከሁሉ ይበልጣል። አጋንንት አጭበርባሪ ነው። አጋንንት ሌባ ነው። አጋንንት ህይወትን ይመታል። ኢየሱስ ግን ህይወትን ይሰጣል። ጩና ለዚህ ጌታ እልልታ ጭብጨባ ቅርብለት። ስለዚህ እግዚአብሔር አምላክ በእነዚህ መላእክቶች በሰው አምሳል ሊገለጡ ይችላሉ። ዛሬ የመላእክት ትምህርት ነው። እንቀጥል። ኢየሱስ የተባረከ ይሁን። እነዚህ መላእክቶች አንዳንድ ጊዜ ሰው እንደሚያስቡት ክንፍ ያላቸው መሆኑ አልተገለጸም። በብዙዎች ስለ መላእክት ሲያስቡ ክንፍ ያላቸው እንደሆኑ የሚቆጥሩት ከኢሳይያስ ትንቢተ ኢሳይያስ 6ን ጠቅሶ ነው። ብዙን ጊዜ ያው ክንፍ እንዳላቸው የሚያሳዩ 6 ላይ ነው በብዛት እና ነገር ግን ክንፍ ያላቸው መሆኑ የሚጠቅሰው ትንቢተ ኢሳይያስ 6ን ነው በብዛት እንግዲህ ክንፍ ያላቸው እንደዚህ ሌላው በመካከላቸው የስልጣን ኃላፊነት ደረጃም አላቸው። ስልጣን አላቸው። በሚቀጥለው አሳያቸዋለሁ። የስልጣን ደረጃም አላቸው እያንዳንዱ። ለምሳሌ ጥቅሶቹን ብናነበው ለምሳሌ ኤፌሶን ምዕራፍ 3:10 ብናነበው በመካከላቸው የስልጣንና የኃላፊነት ደረጃ አለው። እያንዳንዱ መልአኮች ልክ እንደ ሰውም ነው የስልጣን ደረጃ አላቸው። ኤፌሶን እናንብብ። ምዕራፍ 3:10 ምን ይላል? ብዙ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል ምዕራፍ 3 ላይ 3:10 በሰማያዊ ስፍራ ላሉ አለቆችና ስልጣናት ትታወቅ ዘንድ እዚህ ጋር ይላል። በሰማያዊ ስፍራ ውስጥ ላሉት አለቆች ስልጣናት የምላለ አለቆች አሉ፣ ባለስልጣናት አሉ ማለት ነው። በዚህ ኤፌሶን ምዕራፍ 6:12 ላይ እናንብብ። 6:12 ምን ይላል? መጋደላችን ይልና ከደምና ከስጋ ጋር አይደለምና አይደለምና ከዛስ ከአለቆችና ከስልጣናት ቀጥለው ከዚህ ጨለማ ገዢዎች ቀጥሎስ በሰማይ ስፍራ ካለው ከክፉ መንፈሳውያን ሰራዊት ጋር ነው እንጂ ይላል። አያችሁ፣ አለቆች አሉ፣ ባለስልጣናት በሰማይ ስፍራ አለ። እነዚህ እያንዳንዳቸው የስልጣን ደረጃ አላቸው። ዳንኤል 10 ላይ ቅድም አንብበነዋል። እስቲ ብናነበው ዳንኤል ምዕራፍ 10 ላይ ምን ይላል? ዳንኤል 10 ትንቢተ ዳንኤል ምዕራፍ 10 ላይ
እንደዚህ ይላል 10:13 የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። እነሆ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ይላል። ከዋነኞቹ ሚካኤል ምን ሊያደርገኝ ሊረዳኝ መጣ ይላል። እቺ ሚካኤልና ገብርኤል በእኛ ሀገር በጣም ታዋቂ ናቸው፣ እንመለከታቸዋለን። አንደኛ ተሰሎንቄ ምዕራፍ 4:16 እና ማቴዎስ 12:24 ላይ በተዋር የተደራጁ መላእክት አለቃ ይሁዳም ሌላ ሹመት ሌላ እንዳለ ታዩታላችሁ። ኦኬ እሺ የስልጣን ደረጃዎችም እያንዳንዱ አላቸው፣ እንመለከታቸዋለን። ቀጥለው የምንመለከተው የመላእክት አይነት ስንመለከት መላእክት በአጠቃላይ በሁለት ይከፈላል እንደምታውቁት። እንደሱም ቅዱሳንና ርኩሳን መናፍስት ናቸው። አንዳንድ የመጽሐፍ ቅዱስ ክፍሎችን ማለትም እንደ ኢሳይያስ 14 እና እንደ ሕዝቅኤል 28 ያሉትን ስለ ሰይጣን ጅማሬ እንደሚገልጹ የምናገሩ ሊቃውንት አሉ። ይሁንና እነዚህ ክፍሎች በቀጥታ ፍጻሜያቸውን ስለሚያገናዝቡ ቀጣይ ፍጻሜ እንዳላቸው ለማመን በእርግጥ ይከብዳል። ኦኬ እነዚህ የመላእክቶች አገልግሎታቸው ማንነታቸውን አይተናዋል። ማንነታቸው ስንመለከት ስለዚህ የመጀመሪያው ጠቅላላ ስለ መላእክቱን ያየነው በሁለት ከፈላ ብለናል። ቅዱሳንና እርኩሳን መናፍስቶች ናቸው። ኢየሱስ ያድናል። እና ስለዚህ የመጀመሪያው ደግሞ ከዚህ ጋር ቀጥለን የምንመለከተው ስለ ቅዱሳን መላእክቶች አንስተን እንጨርስ። በእርግጥ ባንጨርስም የተወሰነ ነገር አንስተን እንጨርስ። በሁለት ይከፈላል። ቅዱሳንና እርኩሳን መናፍስቶች ናቸው፣ መላእክቶች ናቸው። ቅዱሳንን በመጀመር እንመለከታቸው። ማንነታቸው እነዚህ የቅዱሳን መላእክቶች ማንነታቸው ስንመለከት ማናቸው ለምነው ለእግዚአብሔር በመታዘዝና በመገዛት በታማኝነት ጸንቶ የሚያገለግሉ መላእክት ናቸው። እነዚህ ቅዱሳን ከላይ ያየናቸው ባህሪያት የተጠቀሰው ሙሉ በሙሉ የያዙ ሲሆን ብዙ ጊዜ መላእክት የሚለው አጠራር ስያምነት የምንጠቀመው ለነዚህ የእግዚአብሔር አገልጋይ ፍጥረት ነውና መጽሐፍ ቅዱስ ውስጥ በስም ከተጠቀሱ በተጨማሪ ቁጥራቸው እጅግ ብዙ እንደሆነው የተለያዩ አገልግሎቶችን ደግሞ እንዳሏቸው መገንዘብ ይቻላል። አገልግሎታቸውን እነዚህ ቅዱሳን መላእክቶችን አንስተን እርኩሳን ቀጣይ ላይ በሚቀጥለው ጊዜ እንመለከታለን። ግን አገልግሎታቸውን አይተን እንጨርስ። እነዚህ ቅዱሳን መላእክቶች በጣም ወሳኙ፣ እርኩሳን መላእክቶች ስራቸውን በሚቀጥለው እንመለከታለን። ግን ቅዱሳን መላእክቶችን ቶሎ ቶሎ ብለን ስራቸውን አይተን እንጨርስ። ከኔ ጋር ናችሁ? ይታያል? ይሰማል? ከተሰማችሁ እጃችሁን ብድግ አድርጋችሁ አጨብጭቡ። አዎ። ስለዚህ እግዚአብሔር ለዘላለም ጌታችን ነው። አሜን። ሁሉን የሚገዛ የሥራ ለዚህ ነው እግዚአብሔር የሰራዊት ጌታ እግዚአብሔር የተባለው። ሃሌሉያ። በምድር ሰራዊት ያለው፣ በሰማይ ሰራዊት ያለው፣ የምታይ ሰራዊት ያለው፣ የማይታይ ሰራዊት ያለው ሁሉን የሚገዛው እሱ እግዚአብሔር ነው። አሜን። እሱ እግዚአብሔር ነው በለው። ለእግዚአብሔር ክብር ይሁንለት። እንደገና ጨብጭቡለት ለእግዚአብሔር። ሃሌሉያ። እግዚአብሔር ትልቅ ነው። እነዚህ ቅዱሳን አገልጋይ ማን ነው? መላእክቶች አገልግሎታቸው ስንመለከት እግዚአብሔርን ማክበር ነው። አሜን። ቶሎ ቶሎ ብለን እንድንጨርስ። ሃሌሉያ። እነዚህ ቅዱሳን መላእክቶች ስራቸው ምንድነው ብለን ስንመለከት እግዚአብሔር ምን ያደርጉታል? ማክበር ነው። እነሱ ግን ክብር አይፈልጉም፣ ራሳቸው አክባሪ ናቸው። እሱን ማንሳት የፈለግኩት እግዚአብሔር የፈጠራቸው ናቸው። እነዚህ መላእክቶች ስራቸው አገልግሎታቸው ጌታን ምን ማድረግ? ማክበር። ለነሱ ግን ክብር አይገባቸው። ለምሳሌ የዮሐንስ ራእይ ምዕራፍ 5ን ብታነቡ ዮሐንስ ራእይ ምዕራፍ 5:11 ምን ይላል መሰላችሁ? ቶሎ ላንብብላችሁ። እኔ 5:11 ላይ ምን ይላል? እንደዚህ ይላል 5:11 አየሁም በዙፋኑ በእንስሶቹም በሽማግሌዎቹም ዙሪያ ብዙ መላእክት ድምፅ ሰማሁ። ቁጥራቸው እልፍ አላፍ ጊዜ አላፋትና ሺህ ጊዜ ሺህ ነበር። በታላቅ ድምፅ የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ ይላል። አሜን።
በረከትም ክብርም አምልኮም ልትቀበል ይገባል እያሉ የሚያመልኩ ናቸው። አሜን። ስለዚህ መልአክ አምላኪ ነው፣ አክባሪ ነው። ክብር ይገባዋል። ለማ ለታረደው በግ። መልአኮች ስለኛ አልታረዱልንም፣ ኢየሱስ ክርስቶስ ግን ለኛ ታርዶልናል። ስለዚህ እነዚህ መልአኮች እግዚአብሔር የሚያደርጉ የሚያከብሩ ናቸው። ሃሌሉያ አሜን 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 አሜን። ለእግዚአብሔር እየሰገዱ እግዚአብሔር ያመልካሉ። መዝሙር 102:20 ላይ 143:2 ላይ ራእይ 7:14 ላይ ብትመለከቱ እግዚአብሔርን ምን ማድረግ ነው? ማክበር ማምለክ። 2 መገለጥን ለሰው ማስተላለፍ ነው። አሜን ነው። ለሰው ልጆች መልእክት ይዞ ይመጣሉ። ለምሳሌ ቅድም ሉቃስ 1 ላይ ወደ ማርያም ስላክ ማን ነው የተላከው? ገብርኤል። ምን አላት? በቃ መልእክት ማድረስ ነው። አደርስለት ለኤልያስ ከተባለ መልእክት ይዞ ይመጣና ያደርስለታል። ማድረስ ነው መገለጥን። ከዛ ለምሳሌ ከመጽሐፍ ቅዱስ ላሳያችሁ። ዕብራውያን 2:2 ላይ ዕብራውያን ስትመለከቱ ምዕራፍ 2:2 ላይ ቶሎ 2:2 በመልአክ የተነገረው ቃል ጽኑ ከሆነ በሚቀጥለው ምዕራፍ 2 በመልአክ የነገረን መልእክት ማለት ነው። መልእክትን መገለጥን ምን ማድረግ ነው? ማድረስ ነው ስራቸው፣ አገልግሎታቸው ነው። ታዲያ ራሳቸው አገልጋይ የሆነውን ራሳቸው አምላክ የሆነውን ራሳቸው ለጌታ እየሰገደ የሚዘምሩ ማምለክ ደግሞ ኃጢአት ነው። 3 አማኞችን ማገልገል ነው። እግዚአብሔር የተባረከ ይሁን። መልአክ ስራው አማኞችን ምን ማድረግ? እስቲ ማገልገል በል ባካችሁ። ጮና ያገለግላሉ በለው። አዎ መጽሐፍ ቅዱስ ዕብራውያን 1:14 ምን ይላል መሰላችሁ? ዕብራውያን 1:14 እንደዚህ ይላል። ቶሎ ቶሎ ብለን ሁሉ መዳንን ይወርስ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግለው መናፍስት ወይም መልአክ አይደለም። ምን ይላል? ሁሉ መዳንን ይወርስ ዘንድ ስላላቸው ለማገዝ የሚላኩ ይላል። የሚያገለግሉ። ሃሌሉያ። መልአክ ያገለግላችሁ። ጮና አሜን በል። መልአክ ያገልግልህ። አገባማ መልአክ እኮ ያገለግላል። ጌታችን የጾመ ጊዜ ጸለየ ጊዜ ትዝ ይላችሁ መልአክ ቀርቦ ምን ያደርገው ነበር? ያገለግላችሁ ነበር። ያገለግሉት ነበር። ያገለግል ነበር። እናንተንም መልአክ ያገልግላችሁ። እንደው ሰው እምቢ ብል መልአክ መጥቶ ያገለግላል። በቃ ቅዱሳንን ማገልገል ነው ስራቸው። አማኞችን ማገልገል ነው ስራቸው። ኢየሱስ ያድናል። አማኞችን ከእግዚአብሔር ተልእኮ አማኞችን አደጋ እንዳደርስባቸው በአደጋ ወቅት ይረዳሉ። በችግር ጊዜ ለመርዳት ይላካሉ። ዳንኤል 6:21 6:21 በቃል የሚያቀልም ኧረ እናንተ ሰዎች ተውን ባካቸው። 6:21 ዳንኤል አታውቁም? ዳንኤል ሆይ አለ 6:21 አታውቁም? ሁሌ እየሰበካችሁ አይደል? አዎ እንደዛ ወደዛ አካባቢ ነው። ዳንኤልም ንጉሶን 1000 ዓመት ንገስ በፊቱ ቅንነት ተገኝቶብኛልና በአንተ ፊት ንጉሥ ሆይ አልበደልምና አምላኬ ምን አርገው ሊኮ ምን አረገው የአንበሶችን ምን አረገው ግጥም አርጎ ዘጋው ይላል። አሜን አሜን። አራጮና አሜን በል እንጂ ያ መልአክ አንተንም እንደዚህ ነው የሚያገለግል። ሃሌሉያ። ስለዚህ ለሚያስፈራራ ሰይጣን እንዲበለው እኔ ዙሪያ ሰራዊት አለ ይበለው። ምን አረጋል? ያገለግላችኋል። ሃሌሉያ። እና ዳንኤል ምን አለው? የማመልከው አምላኬ እኔ እሱን ሳመልክ እሱ ሕይወቴን፣ ነፍሴን፣ ስጋዬን በመልአክ ጠብቆ በሰላም አድሬያለሁ። አሜን አሜን። ኢየሱስ የተባረከ። መልአክ ስራቸው ምንድነው? ማገልገል ነው። አደጋ እንዳይደርስብህ፣ ሞት እንዳይደርስብህ፣ የመኪና አደጋ፣ የምን አደጋ፣ የምናምን አደጋ እግዚአብሔር እንደዚህ ያገልግላችሁ። ጩና ጌታ ያገልግለኝ በል እንጂ። ኧረ እዚህ ቤት ሰው አለ። ኢየሱስ ያድናል። እነሱ ስራቸው ምንድነው? ማገልገል ነው። ስለዚህ አንተንም እግዚአብሔር በመልአኮቹ ያገለግላል። አሜን። አገልጋይ የኔ አገልጋዮች ናቸው መላእክቶች፣ ያንተ አገልጋይ የቅዱሳን። ለዚህ ነው መዝሙርም ላይ እንደ መልካለ ሰዎች
ሰዎች መዝሙር 33:7 አንዳችሁ ዝም ብላችሁ ባላችሁ ብታነቡ ደስ ይለኛል። ሐዋርያት ሥራ 12:7 ላይ ጴጥሮስን ያገለገለው መልአክ ነው፣ ተልእኮ ማለት ነው። እና ስላገለገለው እና መልክ እያልኳቸው አይደለም እንዳከቡ ሌላ ጋር እኔ ስለ መልአክ አስተምሮ እያስተማረ ጴጥሮስ በአደገኛ በሄሮድስ እጅ ላይ በነበረው ጊዜ ከእግዚአብሔር ዘንድ ተልእኮ መጥተው ጣልቃ ገባ። አሜን። ልክ የእግዚአብሔር መልአክ ለምሳሌ በምድር ላይ ሁሉ ጊዜ አሁን ይሄን የምትጠቀም ለምሳሌላችሁ በምድር ላይ ከባድ ነገር ሲፈጠር ማን ነው የሚላከው? መከላከያ አይላክም፣ ኮማንዶች አይላኩም፣ አየር ኃይል አይላክም። ነገር ከባድ ሲሆን እንደው ሰው በማይገባበት አየር ኃይል አሁን ሰው በማይገባበት አይደለ ካስፈለጋ በዚህ በድልድይ ስር ገብቶ ይወጣል። ለምንድነው? በጣም ነገሩ ከበድ ስል ማለት አስቸጋሪ ሁኔታ በሚፈጠርበት ወደው ከላይ ይመጡና ግብት ይላል። ሄሮድስ ይገደላል። ነገ በአስቸጋሪው ማነው ነገ ይሞትበታልና እስቲ ይፍረድ ሳይወሰን በፍርድ ተወስኖ መግባት ስላለበት እስከዛ ግን በማረፊያ ይቆይ በተባለበት የኔ አባት ከላይ መልአኩን ላከው። አሜን 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 አሜን። ኢየሱስ ያድናል። ጩና አሜን በል እንጂ ያንተ አባት ከላይ ነው መልኮ። ልክ መልአክ ገባና ጣልቃ ሲገባ ወዲያው ሞት ተቀየረ። ልክ ይኸውልህ ጠባቂዎቹ ዙሪያን ጠብቆ ባሉበት እየመሩት አንድ ሰው ና እንጂ ኤልየና እንደዚህ አያችኋ። በቃ ጠባቂ ያለ እኮ እንዴ እየመሩ በቃ እነሱ እያለው ምክንያቱም የእግዚአብሔር ኃይል ባለበት ሰው ማንም ሊነካ አይችልም። አሜን ነው ወይ? የምድር ጦር አጅቦታል፣ ግን ማንም እንዳይወጣ ጠብቅ ነው የተባለው። ስራቸው መሳሪያ ይዟል። ነገር ግን እነሱ እያሉና አሜን ሐዘን እያለ የሚያሻግር ጌታ፣ በኃይለኛው ጣልቃ የሚገባ ጌታ ለአንተም እንደዚህ ልክልሃል። ጮና አሜን በል እንጂ ሃሌሉያ። እንየላካ እየላካ እስር ቤት ከእስር ቤት እስር ቤት ባዶ እንድቀር ጠባቂዎቹ አለው እያሉ ነው የሚያሳልፈው። ያንተ አባት ሊያሻግር ሲፈልግ እያለ አፍዝዞ ያሻግራል፣ አፍዝዞ ያሻግራል። ስለዚህ በእንደዚህ አይነት ስራ ላይ ጣልቃ እንዲገቡ የምላኩ አገልጋዮች ናቸው። ብሩክ ሁንልኝ። አንተንም እግዚአብሔር እንደዚህ ያወጣል። ጮና አሜን በል እንጂ ከአደጋ ከሞት እንደዚህ ይታደጋል። እስቲ የኔ አምላክ ያድናል በል፣ ደግሞም ይታደጋል በል። የዳንኤል አምላክ እንደዚህ ነው። የጴጥሮስ አምላክ እንደዚህ ነው። ጣልቃ ገብቶ አወጣው። አወጣኝ ከጨለማ እጄን ይዞ ወደ ተራራ። ኢየሱስ ያድናል። እንደዚህ የሚያገለግሉ ናቸው። ስለዚህ አንተ እኮ በመልአክ ትጠበቃለህ፣ ትገለገላለህ። አይገባም። ገና ለጎፋ አድርግና ዙሪያ እኮ በማን ተጠብቋል በል። ዝም ብለን ነው የምንፈራው እኮ ዝም ብለን ነው የምንፈራው። ዙሪያችን እኮ አሁን ጴንጤ እኮ አሁን አንድ ነገር ፈራው። ሰው ከጌታ ክብር ይልቅ አሁን ካሜራ የበዛበት ጊዜ አሁን ዳነት ካሜራ ነው ሁሉ ቸርች ዳነት ካሜራ። በእርግጥ ዳነት ካሜራዎች ጥሩ ነው፣ ሆኖም ግን ከእግዚአብሔር አይበልጥም። በየቸርቹ በእርግጥ ጊዜው አስቸጋሪ ቢሆንም ዳነት ካሜራ በየቦታ ዳነት የዳነት መኝታ ዳነት በኢየሱስ ስም አያስፈራም። የሰማይ ዳነት ይበልጣል። ጮና የሰማይ ዳነት ይበልጣል በለ። ከምድሩ ካሜራ የሚበልጥ ኢየሱስ አለ። ሃሌሉያ። ይሄንን ካሜራዎችን መጠቀም ሴኩሪቲ ካሜራ መጠቀም አልጠላም፣ ግን የሚበልጠው አለ። ኢየሱስ ይሻላል። ለዚህ ነው ሰው ይፈራል። ሰው አሁን ዛሬ ያለው ጴንጤ በቋቋ ሁለት ሰዓት ላይ ቸርች አምልኮ ቤት ለቤት እንኳን የሚፈራበት ዘመን ላይ ነው። ምን ይበላል አንተ? እነ ዳንኤል እኮ ከአናብስት ጉድጓድ አናብስቱ አይደለም እኮ ከባዱ የሄሮድስ ፖለቲካው ቀላል አይደለም። አናብስቱ አይደለም እኮ አሁን ዛሬ ቸርች ሰው አምልኮ ለመሄድ የፈራበት እንዲህ የሆነበት እቺ ወንዟን ሸገር ለማለት የሚቸገርበት እንዲህ አይነት አዙሪት ከእኛ ላይ ይደፋ። የሚጠብቀን ማይተኛ ሰራዊቱን ያሰለፈው ጌታ ሃሌሉያ። ኢየሱስ ትልቅ ነው። ያን ጌታ ሃሎቱን አትርሳ ወዳጅ። ልክ አሁን እንደ ጊያዝ አይነት ህዝብ ነው የሞላው። ጎን ያለ ሰው ጊያዝ ነውስ ኤልሳ ነው በሉት።
ጎን ያለው ጊያዝ ነውስ ኤልሳ ነው በለው። አዎ እንደ ጊያዝ አይነት እኮ ነው። ወዮ የሚል የበዛበት ዘመን አንቺ ወዮ የሚል የበዛበት ዘመን ምን ወዮ መሞቴ ነው ወዮ ይላል። ወዮ ከናንተ ላይ ይደፋ። ወዮን ከናንተ ላይ አለቅልቄ ደፋውላችሁ። ጩናሜን በል እንጂ ለምን ወዮ ትላለህ እንጂ የሚጠብቅ እግዚአብሔር እያለ ዙሪያ በእግዚአብሔር ይጠበቃል። በመላክ ይታጀባል። ሕይወታችን በሱ ይታጀባል። ቦዲጋር ባይኖረም ቦዲጋር እሱ አለ። አሁን ዛሬ አገልጋይም እኮ የጌታን ቦዲጋርድ ያን ሰራዊት ትቶታል። በቃ ሰው ካላጀበ የለም፣ ባጃጅ ካላጀበ የለም። የተመታ ይሁን እንደዚህ ነው እኮ አንዳንድ ድራማ የሚሰሩ ድራማዎች በጣም ይገርመኛል። እና በቃ ሰው ለምን ትፈራለህ? የጌታ መንፈስ አለ። ጊያዝ እኮ ዙሪያዎችን ተከቧል አለ ጊያዝ። ኤልሳ ግን ምን ነው ጊያዝ? አይ ተከበናል እኮ የእግዚአብሔር ሰው ምን ነው ሶሪያ መጣው እኮ አለ ነው እንዴ? ዝም በል አሜን። ክፍሉ የሚለው ከነሱ ጋር ካሉት ከኛ ጋር ያሉት ይበልጣልና ሊገለን ከመጣው ሊያስመልጠን ያለው ይበልጣልና ጩና ይበልጣል በል እንጂ ሊገላችሁ ከተመደበው ሊያስመልጣችሁ ያለው እኮ ሰራዊት አለን። እኛ እኮ አጀባለን። እግዚአብሔር እኮ አጅቦናል እኮ። የእግዚአብሔር ሰራዊት ይበልጣል። ለዚህ ነው እነ ጳውሎስ እኮ ሞት አለበት ሞት አለ ይሉታል። አጋቦስ የተባለው ነቢይ ተነሳና በራሱ መቀነት ወገቡን አስረው ይሄ ሰው እኮ በኢየሩሳሌም ይታሰራል ለጳውሎስ። ጳውሎስ ምን አለ? እኔ እስር አልፈራም አለ እና ለሞቱን ከተዘጋጀያለሁ። አሜን አሜን። አጀባ የለም ያጅበል በየቦታው የሞት ድግስ አለ። እሱ ግን አልፎ መሄድ፣ በመሃላቸው መሄድ፣ በመላእክት ታጅቦ መናገር፣ ታጅቦ መስበክ። አራ ይሆንላቸው ኢየሱስ ያድናል። ይሄ ነው እንጂ አጀባን አትርሳ። ታጅባለህ እኮ ከዚህ በላይ መንታ አንተ ነህ እንጂ እንቅልፋ። የዙሪያ እኮ በመላእክት ታጅቧል። ሃሌሉያ። አንድም ስጋት አይገባ። የታጀብኩ በመላእክት ነው እና መጽሐፍ ብለዋል እግዚአብሔር መዝሙር 33 ላይ 7 ይመስለኛል። እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ምን ይሆናል? ይሰፍራል። ከዛስ ያድናል። እና ከነሱ ማይታደግ ሆነ ለምን አመልካለሁ አላችሁልን? አምላክ ከነዚህ አንድ ጊዜ መርካቶ ማልገባውና መርካቶ ይሄ ምን አይነት ተራ መሰላችሁ ባካችሁ? ወደ ንግድ ባንክ አካባቢ ተራው ስም ረስቻለሁ እና 1995 ነውና ከክፍለ ሀገር አገልግሎት እየመጣው ስለ መርካቶ ብዙም ዕውቀት የለኝም በዛን ሰዓትና አንጠልጥያለሁ ቦርሳዬን ልብሴን እና ገቦ በመሃላቸው እንደዚህ አቋርጬ ሲገባ ለካ እንዳለ አሁን እንደም ቀንሷል እንጂ ከሰባተኛ ጥፍ ብላችሁ ወደ ስትገቡ ኃይለኛ ሌባ ማት አለበት ነው እና ሌባ ማን ገባው ሌባ ማን እንዳለ ቦርሳ ይዤ ያለው ሱፍ ለብሼ ያለው ባለ ሀብት መሰልኳቸው። ከዛ እንዴ መጡና ሁለት ወጣ። አንደኛው የሌባ ሲስተም ታውቁታል። የድሮውን ያውኑ አይደለም። የድሮ ከፊት ነው የሚወጣው አይደለ? ከፊት ይመጣና ያሰናክላል። ታውቁታላችሁ? እንደዚህ ነው የሚወጣው። ልክ ከፊት ይመጣና አንተ የርቀታየር ከፊት ይደቀንባል። ከዛ ያሰናክል። አንዴ ስትንገዳገድ አይዞህ እንደምልና ያለውን ይዞ ይሄዳል። እንደዛ ነው ሲስተሙ። አዎ እንደዛ ነው በቃ ልክ ሌባ አሁንም እንደዛ ሲስተም አለው እና ሲገባ ከዛ እንደዚህ ያሰናከል። በኢየሱስ ተንገዳገርኩ። እንደዚህ እንግዲህ ሰው ሲያሰን ዲያቋርጥ እንደሚያቋርጥ ሰው መስሎ አሰናከለኝ። ተንገዳገርኩ። አንዱ ቦርሳዬን ያዘው። እኔ ደግሞ በኢየሱስ ስም አልኩኝ። አሜን ነው ወይ? ወጣምሻ ናቸው ማምለጥ አልችልም፣ ግን አንድ ነገር ተጠቀቅም። በኢየሱስ ስም አልኩኝ። አሜን አሜን አሜን። ቦርሳዬን ለቆ ሄዱ። ጮና አሜን በል እንጂ ኢየሱስ ዛሬም አለ ከኔ ጋር ካንቺ ጋር አለ። አሜን አሜን አሜን። ጌታ ካንተ ጋር ከሆነ እንደሱ አንድ አገልጋይ የነገረ ነገር ልንገራችሁ። ቄስ ትግስቱ ይባላል። የመካነ ኢየሱስ ቄስ ናቸውና አገልግሎ ሙዝ በፌስታል ይዞ እየሄዱ ነው እና ሌቦቹ አንዲት ሴት ይዞ
እየዘረፏት ነው። ሙዝ እንደዚህ ይዞ ሙዟን ከኋላ አርጎት አንዷን ብድግ አርጎ እናንተ አታርፉም አሉ። ሽጉጥ መስሏቸው ጥሏት ሄዱ። ኢየሱስ ያድናል። ሃሌሉያ! እንደዚህ ነው። በሙዝ እኮ ማሸነፍ አለ ጌታ። እሳቸው ከስብከት እየመጡ ነው ቸርች አገልግለው 2 ሰዓት